ምቹ መሪ፣ ምቹ ጓደኛ፣ ምቹ ትዳር፣ ምቹ ቤተሰብ፣ ምቹ የሥራ ሁኔታ ድካም ያቀል ይሆናል እንጂ ፈተና ግን አያስቀርም። ውስጣቸው በጣም ፕራይስለስ የሆነ ጎልድ ፕራይስለስ የሆነ ማንነት የተገለጠባቸው ሰዎች እነዛን ሰዎች ፈተና ነካክቷቸዋል፣ ቻሌንጅ ነካክቷቸዋል። አንዳንዶቻችሁ ስለ ትዳራችሁ፣ አንዳንዶቻችሁ ስለ እናታችሁ፣ ስለ እህታችሁ፣ ስለ ቤተሰባችሁ እየቆዘማችሁ ይሆናል። በጣም የምትወዷቸው ሰዎች በሐሳባችሁ እየተመላለሱባችሁ እየተጨነቃችሁ ሊሆን ይችላል። የትምህርታችን አርዕሱ የፈተና በረከቶች የሚል። እኛ ሰዎች በሕይወታችን ብዙ እንቅፋቶች፣ ብዙ መሰናክሎች ያጋጥመናል። ሕይወት በፈተናና በእንቅፋቶች የተሞላች ስለሆነች በሕይወታችን በፈተና ስለ መጽናት መጸለይ አለብን። በፈተና ስለ መጽናትም መማር አለብን። እንዴት ነው በፈተና የምንጸናው? ምክንያቱም የእግዚአብሔር ቃል ሲናገር ሕይወት ብርቱ ሰልፍ ነች። ሕይወት በማይቋረጥ ፈተና፣ በማይቋረጥ የሕይወት እንቅፋት የተሞላች ነች። በኑሯችን፣ በስራችን፣ በአገልግሎታችን፣ በመውጣት በመግባታችን፣ በእያንዳንዱ እንቅስቃሴ የጠበቅነውና ያልጠበቅነው ብዙ መሰናክልና እንቅፋት ያጋጥመናል። በዚህ ጊዜ ልክ የመሰናክል ሩጫ እንደሚሮጥ ሯጭ መሰናክሉ ጋር ስንደርስ መሰናክሉን ሸውደን መሮጥ አንችልም። የግድ መዝለል ያለብንን፣ ማለፍ ያለብንን፣ መሻገር ያለብንን እንድንሻገር ግድ ይለናል። ከፈተና ንጹሕ የሆነ ሕይወት የለም። የማይፈተን ሰው የማይማር ሰው ነው። የማይማር ሰው ክላስ የማይገባ ሰው ነው። የሚማር ሰው ይፈተናል። የሚማር ሰው የግድ መፈተኑ የማይቀር ጉዳይ ነው። ስለዚህ አንድ መማር ያለብን ጉዳይ ቢኖር እንዴት ነው በፈተና ልንጸና የምንችለው? አንደኛ። ሁለተኛው ደግሞ እንዴት በፈተና መጽናት እንደምንችል መጸለይ ያለብን፣ በፈተና እንድንጸና ማለት ነው። ምክንያቱም የተሳካላቸው ሰዎች፣ በምድር ላይ ተጽዕኖ የፈጠሩ ሰዎች ያልተፈተኑ ሰዎች አይደሉም። እኛን የገጠመን የሕይወት ፈተና አይነት የተሳካላቸው ሰዎች ገጥሟቸዋል። በትምህርታቸው፣ በቤተሰባቸው፣ በኑሯቸው፣ በትዳራቸው፣ በስራቸው፣ በመውጣት በመግባታቸው ሰዎች ፈተና ይገጥማቸዋል፣ እንቅፋት ይገጥማቸዋል። እናም ተሳክቶላቸው የምናውቃቸው ወንዶችና ሴቶች ፈተና ያልገጠማቸው ሳይሆኑ በፈተና ውስጥ በርትተው ጸንተው እግዚአብሔር ወዳየላቸው ነገር ለመሻገር የቆረጡ ሰዎች ናቸው። ስለዚህ በፈተና ስለ መጽናት መማር አለብን። ስለዚህ በፈተና ስለ መጽናት መጸለይ አለብን። በፈተና አጽናኝ ብለሽ ጸልይ። በፈተና አጽናኝ ብለህ ጸልይ። እንድታጸናኝ እፈልጋለሁ ብለህ ደግሞ እንዴት እንደምጸና እንድታስተምረኝ እፈልጋለሁ ብላችሁ ጸልዩ። ስለዚህ በእርግጠኝነት እነዚህን ሁለት ነገሮች ልንጸልይባቸው የሚገቡ ጉዳዮች ናቸው። አንደኛ በፈተና ስለ መጽናት መጸለይ አለብን። ሁለተኛው በፈተና ስለ መጽናት መማር አለብን። በመሰረታዊ ደረጃ እኛ ራሳችንንም ሆነ የምንወዳቸው ሰዎች ፈተና እንዲገጥማቸው አንፈልግም፣ እንዲፈተኑብን አንፈልግም። እናታችን፣ አባታችን፣ ቤተሰቦቻችን፣ የምንወዳቸው ሰዎች፣ የኛ የምንላቸው ሰዎች፣ በጣም የምንሳሳላቸው የምንጨነቅላቸው ሰዎች፣ በጣም የምንወዳቸው ሰዎች እንዲፈተኑብን፣ በችግር በቻሌንጅ ውስጥ እንዲገቡብን አንፈልግም። ይሄ የታወቀ ጉዳይ ነው። ማንም ሰው ቢሆን ቤተሰቡ እንዲፈተን አይፈልግም። ማንም ሰው ቢሆን ትዳሩ እንዲፈተን አይፈልግም። ማንም ሰው ቢሆን አባቱ፣ እናቱ፣ ወዳጁ፣ ፍቅረኛው፣ ልጁ እንዲፈተንበት አይፈልግም። ልናቅ የሚገባው ነገር ቢኖር ግን የምንወዳቸውን እነዛን ሰዎች ከኛ አብልጦ የሚወዳቸው አለ። የምንቀርባቸውን እነዛን ሰዎች ከኛ አብልጦ የሚቀርባቸው አለ። የምንሳሳላቸውን እነዛን ሰዎች ከኛ አብልጦ የሚሳሳላቸው አለ። ልክ ነው። ስለምንወዳቸው እንዲፈተኑብን፣ መከራ፣ ችግር እንዲገጥማቸው አልፈለግንም ይሆናል። ነገር ግን ከኛ በላይ እናታችንን የሚወድ፣ አባታችንን የሚወድ፣ ልጃችንን የሚወድ፣ ትዳራችንን የሚወድ ከኛ በላይ የሚቀርባቸው አለ። እኛ እስከ እጃቸው፣ እስከ ቁመታቸው፣ እስከ ሰውነታቸው እንቀርባቸዋለን። እሱ ግን እስከ ውስጥ ማንነታቸው፣ ከስትንፋሳቸው ይልቅ የሚጠጋጋቸው አምላክ አላቸው። የምንረሳው ነገር በሕይወት መንገድ ላይ አንድ ጉዳይ አለ። የምንወዳቸውን የሚወዳቸው እንዳለ እንረሳለን። የምንቀርባቸውን የሚቀርባቸው እንዳለ እንረሳለን። የምንሳሳላቸውን የሚሳሳላቸው እንዳለ እንረሳለን። የምንጠነቀቅላቸውን የሚጠነቀቅላቸው እንዳለ እንረሳለን። ስለዚህ አስታውሱ፣ የምትወዷቸውን የሚወዳቸዋል። ለዛውም አንኮንዲሽናል በሆነ ሁኔታ የሚወዳቸው፣
ክረምትና በጋ የሚወዳቸው ሁኔታ ቢቀያየር ባይቀያየር የሚወዳቸው ሲሞላ ብቻ አይደለም ሲጎድል ብቻ አይደለም የሰው ፊት ሲቀየር በማይቀየር ፍቅር በጽኑ ሕይወትና ማንነት ሰው ገንዘቡን ሰጥቶ ይወዳል ሰው የተረፈውን ሰጥቶ ይወዳል ሰው የለበሰውን ሰጥቶ ይወዳል እሱ ግን ራሱን ሰጥቶ ወዷልና ከኛ ይልቅ አብልጦ የሚወደን አለ አንዳንዶቻችሁ ስለ ትዳራችሁ አንዳንዶቻችሁ ስለ እናታችሁ ስለ እህታችሁ ስለ ቤተሰባችሁ እየቆሰማችሁ ይሆናል በጣም የምትወዷቸው ሰዎች በሐሳባችሁ እየተመላለሱባችሁ እየተጨነቃችሁ ሊሆን ይችላል ልክ ነው በመውደዳችሁ ተጨንቃችሁ ሊሆን ይችላል ነገር ግን ከናንተ በላይ የሚወዳቸው እንዳለ ማስታወስ በጣም ተገቢ ነው ወዳጆቼ እግዚአብሔር በሕይወታችን የመደበልንን ትምህርት የምናገኘው በፈተና ውስጥ ነው ሀገር የመደበችልን ትምህርት ወይም ደግሞ ትምህርት ሚኒስቴር የመደበልንን ትምህርት የምናገኘው ትምህርት ቤት ነው እግዚአብሔር በሕይወታችን የመደበልንን ትምህርት የምናገኘው ግን በፈተና ውስጥ ነው the only place መለኮት በሕይወታችሁ እንድታውቁለት እንድትጨብጡለት እንድትይዙለት በልዩ ሁኔታ እንድትረዱለት የሚፈልገውን ነገር የመደበላችሁ ፈተና ውስጥ ነው የእግዚአብሔርን ትምህርት ማኪያቶ ቤት ውስጥ አታገኙትም የእግዚአብሔርን ትምህርት በምቾት ውስጥ አታገኙትም በድሎት ውስጥ አታገኙትም ስትወደዱ ስትከበቡ ነገር ሲሳካላችሁ አታገኙትም ከዘላለም ዘመን በፊት እግዚአብሔር ለእናንተ ሊያብራራላችሁ የፈለገውን ነገር የምታገኙበት ቦታ ሁኔታ ፈተና ይባላል ወዳጆቼ ሕይወት በፈተና እንድትከፈት ሆና የተቆለፈች የመንፈስ ቅዱስ ምስጢር ናት በእያንዳንዱ የሕይወታችሁ ቻፕተር ውስጥ እግዚአብሔር ያስቀመጠው ሴክሬት ነገ ምን እንደሚሆን ከነገ ወዲያ ምን እንደሚሆን you have no idea ስለ ሕይወታችሁ ኖበዲ ስለ እናንተ ሕይወት መናገር የሚችል የለም ግን ሴክሬት የምትደርሱበት ምስጢር አለ ከናንተ ውስጥ የሚገለጥ ጥበብ አለ ሕይወት አለ ሕይወታችሁ በፈተና እንዲከፈት ተደርጎ የተቆለፈ የመንፈስ ቅዱስ ምስጢር ነው የናንተ ሕይወት ራሱ ሴክሬት ነው ዲቫይን ሴክሬት የናንተ ሕይወት ምስጢር ነው እናንተነታችሁ የናንተ ሕይወት ነገ የምትደርሱበት ቦታ ነገ የምትሰሩት ስራ ነገ በእናንተ እጅ የሚደረገው ነገር ቤተሰቦቻችሁ አያውቁም ጓደኞቻችሁ አያውቁም አስተማሪዎቻችሁ አያውቁም ቾክና ዳስተር ይዘው ትምህርት ቤት ገብተው ዳስተር ብላክቦርድ ላይ ጽፈው ሲወጡ አንተ ነገ ምን ልትሆን እንደሆነ they have no idea እነሱ የሚያውቁት ኬሚስትሪ ነው እነሱ የሚያውቁት ባዮሎጂ ነው እነሱ ዴስቲኒን አያውቁም ታዲያ እንደዚህ ነው እግዚአብሔር አምላክ እኔና አንተን ሲፈጥረን እኔና አንተ የምንቅል በየዓመቱ በየሲዝኑ በየምዕራፉ ከኛ ውስጥ የሚወጣ መገለጥ አለ ከኛ ውስጥ የሚወጣ ሕይወት አለ ከኛ ውስጥ የሚወጣ ሰክሰስ አለ ይገርማችኋል ያንን የምትሆኑትን ነገር እግዚአብሔር አምላክ በፈተና ብቻ እንዲከፈት አድርጎ የቆለፈው ውስጣቸው በጣም ፕራይስለስ የሆነ ጎልድ ፕራይስለስ የሆነ ማንነት የተገለጠባቸው ሰዎች እነዛን ሰዎች ፈተና ነካክቷቸዋል ቻሌንጅ ነካክቷቸዋል በዓለም ላይ በጣም ያበሩ የደመቁ ያብረቀረቁ ሰዎች እነዛን እንዲያብረቀርቁ ያደረጋቸው ከሰፈር የምትገዛው ቫዝሊን እና ግሪሲሊን እንዳይመስል ሰዎቹን ከሰዎች መካከል እንዲደምቁ እንደ ኮከብ እንዲያበሩ ያደረጋቸው ነገር ሰዎቹን ልክ እንደ ብርጭቆ እንደ ወረቀት ብርጭቆ ያሻቸው የነካካቸው ያደማቸው ያቆሰላቸው የሰበራቸው የሚባል ነገር አለ አንደበታቸውን ሲከፍቱ ዓለም ይሰማቸዋል አለመታየት አይችሉም አለመሰማት አይችሉም አለመደመጥ አይችሉም ቢኮዝ በፈተና ማበጠሪያ በፈተና ወንፊት ላይ ብዙ አፔታውን አይተዋል ብዙ ተግዳሮት ውስጥ አልፈዋል ሕይወት በፈተና እንድትከፈት ተደርጋ የተቆለፈች የመንፈስ ቅዱስ ምስጢር ናት ለካ እንዲህም ይቻላል ለካ በኔ ላይ እንዲህም አቅደሃል ለካ በኔ ላይ ይሄም አላማክ ነው ያላችሁት ፈተና ፈትኗችሁ ነው ቻሌንጅን ሼክ አርጓችሁ ነው በኔ ላይ የነበረው ዓላማ ይሄ ነው ያላችሁት ካለ መረዳት ወደ መረዳት ካልገባው ሕይወት ወደ ተገለጠለት ሕይወት የመጣችሁት በፈተና ምዕራፎቻችሁ ተከፍተው ነው ፈተና ሕይወታችሁ በፈተና እንዲከፈት ተደርጎ የተቆለፈ የመንፈስ ቅዱስ ምስጢር ነው የግቢውን በር በግቢው ቁልፍ ከፈታችሁት የትልቁን ቤት በር የትልቁን ቤት በር በትልቁ ቤት ቁልፍ ከፈታችሁት ልክ እንደዚህ ነው ከሆነ የሕይወት ምዕራፍ ወደሚቀጥለው ሊያሻግራችሁ ሲፈልግ
ፈተና በሚባል ቁልፍ ነው ቻፕተራችሁ የሚከፍተው። ስለዚህ እንደዚህ ነው የሆነ ፈተና እናንተ ጋር መጣ ማለት ሌላ ቻፕተር ውስጥ ሊከታችሁ እየገለጠው ያለ ምዕራፍ አለ። ኦኬ እሱን አልፋችሁ አንደኛው ክፍል ውስጥ ስትገቡ ደግሞ አንድ ሌላ ቻሌንጅ ይገጥማችኋል። አሁንም ሌላ ይከፈታል፣ አሁንም ይከፈታል፣ አሁንም ይከፈታል። የዛን ጊዜ እንደዚህ ይሆናል። ከብዙ ሰዎች ተሸሽጎ ተደብቆ የነበረ የእግዚአብሔር ምስጢር በእናንተ መገለጥ ይጀምራል። ወዳጆቼ ምቹ መንገድ በህይወታችሁ ምቹ መንገድ ድካም ያቀል ይሆናል እንጂ ጉዞውን አያስቀረው፣ መንገዱን አያስቀረው። ምን ማለት ነው? ባጭር አማርኛ ከአዲስ አበባ ወደ ሐዋሳ ዛሬ ስመጣ ከአዲስ አበባ እስከ ዝዋይ ድረስ ሃይዌው ተሰርቷል። መንገዱ ምቹ ሆኗል ማለት ድካም ያቀል ይሆናል እንጂ ጉዞውን ያስቀረዋል ማለት ነው። አዲስ አበባ የነበርኩ ሰው ሐዋሳ ለመምጣት መንገዱ ምቹ ስለሆነ ተሻግሬ ሐዋሳ አልገባም። የፈለገውን ያህል ምቹ ቢሆን የፈለገውን ያህል ሰፊ ቢሆን እንቅፋት ባይኖረው ፈረስ ጋሪ ባይኖረው ሌላ መኪና ባይኖረው መጓዜ ግድ ነው። ምቹ መንገድ ድካም ያቀላል እንጂ ጉዞ አያስቀርም። ልክ እንደዚሁ ምቹ ሲስተም፣ ምቹ ፋይናንስ፣ ምቹ ትምህርት፣ ምቹ ቤተሰብ፣ ምቹ ቤተክርስቲያን ድካም ያቀለ ይሆናል እንጂ ፈተና አያስቀርም። ምቹ መሪ፣ ምቹ ጓደኛ፣ ምቹ ትዳር፣ ምቹ ቤተሰብ፣ ምቹ የሥራ ሁኔታ ድካም ያቀል ይሆናል እንጂ ፈተና ግን አያስቀርም። መንገዱ በጣም ምቹ ሆኖ ጉዞ እንዳላስቀርልህ ድካም እንደቀነሰልህ ብዙዎቻችሁ ኤክስፔክት የምታደርጉት ምንድነው? ምቹ ትዳር እንዲኖራችሁና ከፈተና ነፃ እንድትሆኑ። ብዙዎቻችሁ ኤክስፔክት የምታደርጉት ምቹ ቤተክርስቲያን፣ ምቹ አባት፣ ምቹ አሰራር። ወዳጆቼ ምቹ ሲስተም፣ ምቹ አባት፣ ምቹ አገልጋይ፣ ምቹ ጓደኛ ቢኖራችሁም ይህ ግን ፈተናን ከህይወታችሁ አያስቀርላችሁ። አንዳንዶቻችሁ በትዳራችሁ እየተፈተናችሁ ያላችሁት የትዳር አጋሮቻችሁ ምቹ ስላልሆኑ እንዳይመስሏችሁ። ከአንዳንድ ሰዎች አንጻር ሲብራራ ያንቺ ባል አንደኛ ነው፣ ከአንዳንድ ሴቶች አንጻር ሲታይ ያንተ ሚስት አንደኛ ነች። ግን በዚህ ሁሉ አንደኝነት ውስጥ መንገራገጭ አለው። ቢኮዝ የትኛውም ነገር ምቹ ሆኗል ማለት ፈተና ይቀራል ማለት አይደለም። አሁን አንዳንዶቻችሁ ጥሩ ደሞዝ ቢኖራችሁ ፈተና የሚቀር የሚመስላችሁ ሰዎች አላችሁ። ጥሩ ኢንከም ቢኖራችሁ በቃ ለቀቅ ያለ ድልት ያለ ለቀቅ ረቀቅ ያለ ኑሮ የምትኖሩ ይመስላችኋል። በጣም ምጡቅ የሆኑ አገልጋዮች መጥተው ቢያስተምሯችሁ አንዳንድ ግሳግስ ነገር የሚቀር ይመስላችኋል። ይገርማችሁ ተራውም ሰው በጣም ምጡቅ የሆነው ባለበት ህይወት ውስጥ ምናልባት የመከራውና የፈተናው አይነት ይለያይ ይሆናል እንጂ ፈተና የሚቀር ጉዳይ አይደለም። ወዳጆቼ ከሰው እስከ እንስሳ የፍጥረት ውበት የሚገለጠው በፈተና ነው። ፍጥረት ውበቱ የሚታየው በፈተና ነው። ከሰው እስከ እንስሳ በከተማ ከሚኖሩት፣ በጫካ እስከሚኖሩት፣ በቀን ከሚኖሩት፣ በጨለማ እስከሚገለጡት የፍጥረት ውበት መገለጥ በፈተና ነው። እንስሳት በሁለት መንገድ ይነቃሉ። አንደኛው ሲነከሱ ይነቃሉ። አንድ እንስሳ ከተነከሰ በኋላ አውሬ ነው የሚሆን። ከዛ ቀን ጀምሮ በተጠንቀቅ ነው የሚቆመው። አንዳንድ እንስሳት ዝም ብሎ የሆነ ፈዛዛ የሆነ እንስሳ አንዴ ከተነከሰ በኋላ ግን አንድ እንስሳ ከዛ በኋላ አውሬ ነው የሚሆን። አይታችሁ ከሆነ የሆነ ቪዲዮ አንድ አህያ ውሻ እየተከተለ ይነክሰዋል። ውሻው ይነክሰዋል። አንዴ ዞረና አህያ በተፈጥሮ አይናከስም። አንዴ ከነከስከው ግን ከአህያነቱ ባህሪ ወጥቶ አውሬ ነው የሚሆነው። ውሻውን ያዘው እንደባለለው። አህያ ከነከሰ ደግሞ ቀጥሎ ስለማይጮህ አይለቅም። እንስሳ የሚነቃው አንዳንዴ ሲነከስ ይነቃል። ኮንሽስ ይሆናል። አካባቢው ላይ ምን እየተከናወነ እንደሆነ ማየት ይጀምራል። ምን ማለት መሰለ? ባጭር አማርኛ ብዙ እንስሳት ውሃ ለመጠጣት ወደ ወንዝ ጋር ሲሄዱ አካባቢያቸው ላይ ያለው ሁሉ ወዳጃቸው ነው ይመስላቸው፣ ጓደኛቸው ነው ይመስላቸው፣ አድናቂያቸው የከበባቸው ነው ይመስላቸው እና ዝም ብሎ ውሃ ይጠጣል። አንበሳ ከጀርባው አድብቷል፣ ነብሩ አድብቶበታል። ዝም ብሎ ውሃ ይጠጣል። አንድ ጊዜ ግን ሲነክሰው ከዛ ሰዓት ጀምሮ ባህሪውን ቀይሮ አውሬ ይሆናል፣ ንቅ ይሆናል። እንስሳ የፍጥረት ውበት መገለጥ ፈተና ነው ወዳጆቼ። ስትዘናጋ፣ ጅልጅል ስትል፣ ፍዝዝ ስትል፣ ነፈስ ስትሆን እግዚአብሔር አምላክ በፈተና ያነቃል። አንዴ ሲነክሱ ሁለቴ ማየት ትጀምራል። የከበበ ሁሉ አድናቂ መስሎ፣ አጃቢ መስሎ፣ ጓደኛ መስሎ ተዘናግተ ስትዝረከረክ እግዚአብሔር ሊሰበስብ ሲፈልግ፣ ሰብሰብ በል ሊል ሲፈልግ በፈተና ያነቃል። ተዘናግተሃል፣ ጓደኛክ መስሎሃል፣
ነገር ግን ጠላት አድብቶብሃል፣ ክፉ አድብቶብሃል። ጓደኛሽ ትመስልሻለች፣ ጓዳሽ ድረስ ታስገቢያታለሽ። ከዛ ሁሉ ነገር ይከፈታል። የዛን ጊዜ ትዘናጊያለሽ። ስለዚህ እግዚአብሔር አምላክ ልጆቹን ሊያነቃቸው ሲፈልግ በፈተና ነው የሚያነቃቸው።